ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ወደ እናንተ ይዘንላችሁ የቀረብነው ግንቦት 10 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉ ሰብስክራይብ በማድረግ እንዲሁም ደግሞ ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልንና ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 10 የሚነበብ ስንክሳር የአናንያ፣ የአዛርያ፣ የሚሳኤል መታሰቢያ። ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እኒህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌላቸውን ወጣቶች ንጉሥ መረጠ። እኒህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከሥጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎቹ አለቃ ፊት ቸርነቱን አደረገላቸው። የባለሟሉ አለቃም ንጉሥ ጌታዬን እፈራዋለሁ፣ የምትበሉትና የምትጠጡት ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተ ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛ ባሮችህ 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃንም እንጠጣ ዘንድ። ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሥን ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ለልጆቹ ሽምብራ ይሰጣቸው ነበር። እግዚአብሔርም ዕውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎችም አለቃ ወደ ንጉሥ ወደ ናቡከደነጾር አገባቸው። ንጉሥም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያና እንደ ዳንኤል እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሥም ፊት ቆሙ። ንጉሥም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በእነሳቸው ዘንድ 10 እጥፍ አገኘ። ንጉሥም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሥም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። 3 ልጆችም ለእነዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛ ስለሰራኸው ለወርቅ ምስል አንሰግድም አሉት። ንጉሡም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእኒህ በሦስቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እኒህንም ሰለስቱ ደቂቅ ግን ምንም አልነካቸውም። ንጉሥም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእኒህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም በሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉሥም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢዩ ዳንኤልም ይህ 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሥም ወደ እሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዘው ቅዱሳኑ በሳጥኑ ውስጥ እንዲያኖሯቸው አዘዘ። ንጉሥም እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ሥጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩ ታዘዘ። እንዲሁም አደረጉለት። ከዚህም በኋላ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተ ክርስቲያን ሠራ። ሥጋቸውን ወደዚያች ቤተ ክርስቲያን ሊያወጣ ወዶ ሥጋቸውን
እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ፣ በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳኑ ሥጋ ወዳለበት አደረሰው። የንጉሥም ሥጋ በመካከላቸው ነበረ። ሥጋቸውም ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ ሆይ፣ የከበረ አባት ሊቀ ጳጳስ አባ ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ሥጋችሁን በውስጧ ሊያኖር እኔን ልኮኛልና ከኔ ጋር ትሄዱ ዘንድ ፈቀዳችሁ ይሆን አላቸው። በዚያን ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ሥጋዎቻችንን ከንጉሥ ጋር እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ ሐጺርም ተመልሶ እንደነገሩት እንዴት እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዙ አደረገ። በዚችም በግንቦት ወር በ10 ቀን ቤተ ክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚያ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በአይነቱም በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳኑ 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ዕረፍቱ ለአብርሃም ጸራቢ። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራው ከመርቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስ ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንንም ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። በዚያም ብዙ ገንዘብ አከማቸ። ለድሆችና ለጦማዳሪዎችም የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚችን ዓለምና በውስጧ ያለ ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያም ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶ ጽና፣ አትፍራ፣ አንተ ጠላቶችህን ድል አድርገህ የሰማዕትነት አክሊልን ትቀበላለህና አለው። ከዚያም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሂዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንንም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከባባዶች እንጨቶች ጋር የኋሊት አስረው ከረሃብና ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠሩና መታሰቢያውንም ለሚያደርጉ ቃል ኪዳን ሰጠው። ከዚህም በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሂዳ ከባህር ወደቀች። ከዚያም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትንም መልተው ከእሳቱ ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህም በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ከራሱ ጋር አንድ ሆኖ እንደ ቀድሞ እስና በሚባል አገር በባህሩ ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ሚካኤል መታሰቢያና ቤተ ክርስቲያኑ የተቀደሰበት ቀን። በዚህች ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሂዶ የምንኩስናን ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። እግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደ ሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ሥጋህ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይሌ አልደከመምና፣ ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድሪያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳያወቅሱ። በሁለተኛውም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆችህ ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእርሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዡ በዚያ ገዳም እህል እንዳለ ሰምቶ
ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎቻቸው ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተ ክርስቲያን እንዲሰራለት አዘዘው። በዚያም በበዓቱ ላይ ሰራለትና በዚች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ኖብና የ358 ሰማዕታት ዕረፍት። በዚችም ቀን ከአባ ኖብ ጋር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስንም መታሰቢያው ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 10 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ